በምን ሂሳብ ነው መጥምቁ ዮሐንስ ቀድሞ ተወልዶ በአገልግሎት በእስራኤል ቀድሞ ተገልጦ አገልግሎቱን ጀምሮ ኢየሱስ ክርስቶስ ከሱ በፊት የሚሆን? በምንም ተአምር መሲሁ ከዳዊት በኋላ ከብዙ ዘር በኋላ የመጣው ይሄ መሲህ መልሶ ከዳዊት በፊት ሊኖር አይችልም። የዳዊት ልጅ ነው ሲባል መቼም ዳዊት ሚስት አግብቶ ወለደው ማለት አይደለም። አሁን ጠቅላይ ሚኒስትር አብይ አህመድ አላል የኛ ጠቅላይ ሚኒስትር የኃይለ ሥላሴ ጠቅላይ ማጭር እንዴት ይሆናል? ባልነበረበት ዘመን የኃይለ ሥላሴ ጠቅላይ ሚኒስትር ነው ካሉ በኃይለ ሥላሴ ዘመን ነበረ ማለት ነው። ሰው መጥቶ ሳይገል ቀርቶ ከሆነ ልክ ነው። ኢየሱስ ሰው ብቻ ይሆናል። አብርሃም ጋር የመጣ ሰው ምን ማለት ነው? አብርሃም ስጋዊ ወንድም። ስለዚህ አብርሃም እኔን አይቷል ካላቸው ስለዚህ አብርሃምን አይቶታል ማለት ነው። ስለዚህ በአብርሃም ዘመን ነበረ ማለት ነው። አዎ በአብርሃም ዘመን ያልነበረ ሰው እንዴት አብርሃምን ሊያይ ይችላል? ኮንትራዲክሽን አይደለም ወይ እያወራችሁ ያላችሁት ነገር? ግጭት አይደለም ወይ? በአንድ በኩል ተወለደ ትላላችሁ፣ በሌላ በኩል ደግሞ ነበረ ትላላችሁ። ተወለደ ብላችሁ ነበረ እንዴት ትላላችሁ? ታናሽ እንዴት ብሎ ነው ካንተ በፊት ነው? በጣም ቀላል ነው ለሙስሊም ይሄንን ለመረዳት። የሰው ቅርጽ የሌለው የሰው እጅ፣ የሰው ፊት፣ የሰው ጭንቅላት፣ የሰው አፍንጫ፣ አይን፣ ተክለሰውነት የሌለው ጅብሪል ወደ መርየም ለሆነ ዓላማ ሲመጣ የሰውን ተክለሰውነት ይዞ መጥቶ መልእክት ማስተላለፍ ከቻለ ክርስቶስ በስጋ የሰውን ተክለሰውነት ይዞ መጥቶ ስጋን ነስቶ መጣ የሚለው ሊከብድ አይችልም። በጣም ቀላል ነው ለሙስሊም ይሄንን ለመረዳት። የሰው ቅርጽ የሌለው የሰው እጅ፣ የሰው ፊት፣ የሰው ጭንቅላት፣ የሰው አፍንጫ፣ አይን፣ ተክለሰውነት የሌለው ጅብሪል ወደ መርየም ለሆነ ዓላማ ሲመጣ የሰውን ተክለሰውነት ይዞ መጥቶ መልእክት ማስተላለፍ ከቻለ ክርስቶስ በስጋ የሰውን ተክለሰውነት ይዞ መጥቶ ስጋን ነስቶ መጣ የሚለው ሊከብድ አይችልም። ገብቷል? ምክንያቱም በእነሱ ትምህርት በራሱ አለ። ሌላው ቀለል ያለች ጥያቄ እዚች ጋር ለምሳሌ ማሜ ጅብሪል ወደ መርየም በመጣ ጊዜ ሰው ሆኖ በተመሰለላት ጊዜ መላእክነቱ ኳሊቲው ይቀንሳል ወይ ተሽሯል? እሱ ጥያቄ ያስነሳል። ለምሳሌ መልአክ ከመላእክነቱ ከጎደለና ወደ ሰውነት ከተቀየረ ዘላለማዊ ነው፣ ወደፊት ቀጣይነት ያለው ነው፣ መልአክ ነው ለማለት ይቸግራል። ስለዚህ ጅብሪልን ሰውም መልአክም ነው ልትል ነው ማለት ነው። ስለዚህ መልአክ ነው ለማለት ደግሞ መልአኮች ታውቃለህ ቀጣይነት ያላቸው ናቸው፣ አይቀያየሩም። አንዴ በተፈጠሩበት ሁሌ ይኖራሉ። ስለዚህ ጅብሪል ወደ ሰውነት ተቀየረ ካል ክፍሉ ተመሰለ እንጂ ተቀየረ አይደለም። ይሄ ፈተመሰለ ለሃ በሸረን ሰውያ ነው የሚለው። ስለዚህ ፈተመሰለ የሚለው ቃል ተመሰለባት ወይም ተመሰለ እንጂ ያንን ሰው መስሎ ቀረባት እንጂ ወደ ሰውነት አልተቀየረም። ኦኬ በዛ ሰውነት ቅርጽ ሲመጣ 600 ክንፍ እንግዲህ 600 ክንፍ አለውና በአንድ ክንፉ እንግዲህ ምድርን የሚጠቀልል ከሆነ ያ ሁሉ ፊዚካሉ የት ሄዶ ነው የሆነ አጥሮና ቀጥኖ ትንሽ የሆነው ይመጣ እንዴት መጣ ነው። ስለዚህ ይሄ ለአላህ ይቻለዋል ነው አይደለም ሚሉት? ታዲያ አላህ በዚህ መልክ ለመገለጥ ምን ይሳነዋል? ምንም። መላክነቱ ሳይቀየር ሰውም ሆኖ መምጣት ከቻለ ይሄንን ደግሞ አላህ ማድረግ ከቻለ መላክነቱ ላይ መለወጥ ከሌለበትና በሰውነት መገለጥ ከቻለ አላህ በማንነቱ ሳይለወጥ ሰውነትን ወስዶ መገለጥ እንዴት አይችልም ነው። እኛ ክርስቲያኖች እናምናለን እግዚአብሔር ራሱን አይለውጥም እንጂ እግዚአብሔር ብዙ ነገር ማድረግ ይችላል ብለን እናምናለን። እሺ ኤግዛክትሊ ያው እዚህ ጋር ለክርስቲያኖች በጣም ክሊር ማድረግ የፈለግነው ክርስቶስ አሁን እንደተባለው አምላክ የነበረ ከዛ አምላክነቱን ለሆነ ጊዜ ትቶ ሰው የሆነ አይደለም። እንደዛ አይደለም። ክርስቶስ አምላክ ነው። የአምላክነት ባህሪው ላይ የሰውን ባህሪ ያዘ፣ የሰውን ባህሪ ነሳ ነው የምንለው። አምላክነት የሚቀር ከዛ መሀል ላይ ቆይ አሁን ለሆነ ጊዜ ይቅርብኝ የምንለው አይደለም። ወይም ደግሞ ኔቸር ባይ ኢትሰልፍ ባህሪ ከፐርሰኑ የሚገነጠል ነገር አይደለም። አሁን አንተ ቆይ ለጊዜው እስኪ ሰው አልሁን ማለት አትችልም። በቃ ሰውነት አይቀርም። ስለዚህ ልክ እንደዛው ክርስቶስ የአምላክነት ባህሪው ከማንነቱ የሚነጠል ወይ የሚገነጠል አይደለም። ግን የሰውን ባህሪ ግን
ጨመረ ወይም ደግሞ ነሳ። የአምላክነቱ ሳይጠፋ አምላክነቱ ሳይቀንስ የሰውን ባህሪ የያዘ ነው የምንለው። ስለዚህ ሁለት ባህሪያት አሉት ክርስቶስ፣ የሰውነት ባህሪና የአምላክነት ባህሪ። ሁለቱም ያለ መደባለቅ ያለ መገነጣጠል ወይም ያለ መነጣጠል በተዋህዶ ይኖራሉ ነው የምንለው። ኦኬ ለምሳሌ ጅብሪል እሷ ጋር በሚናገርበት ሰዓት አይን፣ አፍንጫ፣ ጆሮ ምናምን ታያለች አይደል? ያ ያለ ስለዚህ ያ የማን ባህሪ ነው? የሰው የመላክ አይሉት አፍንጫ ያለው ጆሮ ያለው የሚናገር ምናምን አይደለም መላክ። ስለዚህ መላክ እንደዛ ካልሆነ ያ ባህሪ የማን ባህሪ ነው? የሰው ባህሪ። ግን የመላክነቱ ባህሪ የለክ ተልኬ የመጣው መልክተኛ ነኝ ብሏታል። ከመንፈሳችን ላክ እንግዲህ መንፈሳችን ጅብሪል ነው ብሎ ይናገራሉ። ያ ጊዜ እናነሳዋለን። እንግዲህ ያ መንፈስ ጅብሪል ከሆነ መላክ ነው ማለት ነው። ስለዚህ ሲናገር የነበረው መላክ ነው። ግን እያየችው የነበረው ምንድነው? ሰው ነው። የሚታየው ነገር የሰውነት ባህሪ ነው። የሚናገረው የመላክነት ባህሪ ነው። ስለዚህ የሰውነትን ባህሪ ንግግር ውስጥም የሰውነት ባህሪ አለ። አፉም ይንቀሳቀሳል፣ ድምፁ ይወጣል። ቃላቶችን አረብኛ እንግዲህ እሷ አረብኛ ትናገርን፣ በርግጥ ዕብራይስጥ ነው፣ ዕብራይስጥኛ ቋንቋ ይናገራል ማለት ነው። በጣም ክሊር ነው። ቅድም ያነሳው ሐሳብ ላይ ትንሽ ልጨምር። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም ብሏል። አንቲክራይስት ነው። ስለዚህ እስልምናው ትምህርት እዛ ውስጥ ነው የሚካተተው። ስለዚህ መጣ አካል ነበረ ማለት ነው የሚል ሐሳብ አንስተሃል። እንደውም እዛ አንደኛ ዮሐንስ ምዕራፍ 5 ላይ የእግዚአብሔር ልጅ እንደመጣ የሚል ቃል አለ። ስለዚህ ኢየሱስ ክርስቶስ እንደመጣ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል። ስለዚህ መጣ ስንል ነበረ ማለታችን እዛ እውነተኛ አምላክና የዘላለም ሕይወት ነው ይላል። ይሄ የዘላለም ሕይወት አንዳንድ ጊዜ ሙስሊሞች ራሱ እግዚአብሔርና የዘላለም ሕይወት የተባለው እውነተኛ አምላክ የተባለው አብ ነው። መጣ አካል እንዴት ይኖራል ማለት ከዛ ይሄንን በግልጽ የሚነገረን አንደኛ ዮሐንስ ምዕራፍ 1 ላይ ቁጥር 2 ላይ እንዳለ በአብ ዘንድ የነበረውን ለኛ የተገለጠውን የዘላለም ሕይወት እነግራችኋለን። ስለዚህ ይሄ የዘላለም ሕይወት ማን ዘንድ ነበር? አብ ዘንድ ነበር። ስለዚህ አብ ዘንድ ስለነበረ ይሄ የዘላለም ሕይወት አብ ሳይሆን ከአብ ዘንድ የመጣ ለነሱ የተገለጠ ነው ማለት ነው። ስለዚህ በአንደኛ ዮሐንስ ምዕራፍ 5 መሰረት እውነተኛ አምላክና የዘላለም ሕይወት የተባለው ማን ነው? አብ ሳይሆን ክርስቶስ ነው። ስለዚህ ይሄ ክርስቶስ መቼ ነበር ይላል እዛው ምዕራፍ 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውን ነበር፣ ከዛ የሰማነውን፣ ከዛስ በዓይኖቻችን ያየነውን የዳሰስነውን የተመለከትነውን የዳሰስነውን እናወራለን። በማን ዘንድ ነበር? በአብ ዘንድ። ስለዚህ መጣ የሚለው ቃል ከየት እንደመጣ አሁን ለምሳሌ በስጋ መጣ ማለት በስጋ ተገለጠ ማለት ነው። ምክንያቱም በአብ ዘንድ የነበረው ለእኛ ምን ያለውን የተገለጠው ይላል። መገለጥ እንዳለው ወደ መታየት የመጣው በነገራችን ላይ የማይታይ ነገር እኮ በሚታይ ነገር መገለጥ በሃይማኖቶችም የታወቀ ነው። በጥንቆላው ዓለም በክፉ መንፈሳዊ ዓለም እኮ የታወቀ። ለምሳሌ አንዳንድ ሰዎች ምን ይላሉ? በሰው መልክ ተገለጠልኝ ይላሉ አይደለ? ሰው ሆኖ ተገለጠልኝ፣ በመንፈስ አሰራር ውስጥ እንደነበሩ ይናገራል። እንዲሁም በእስልምናውም ይታወቃል ጅኒ በሰው መልክ እንደሚገለጥ ያምናሉ። በሰው መልክ ተገልጦ ሰው ወሲብ እያረጋት እንደሆነ እያሰበች ጅኒ ወሲብ እንደሚያረጋት እኮ ሐዲስም ሙስሊሞችም ፈተዋም አለ በዚህ ጉዳይ ነው። ስለዚህ የማይታይ አካል ለመታየት የሚታይን አካል ይወስዳል። ያ ማለት በሚታይ አካል ተገለጠ ማለት የማይታየው ማንነቱ ተለወጠ ማለት አይደለም። የሚታየው የማይታየውን ነገሩን አየው ካልክ አይታይም ማለት አትችልም፣ ይታያል ነው ማለት ያለብህ። የማይታይ ነገር ግን የሚታይበት አካል ወስዶ ያየኸው አካሉን ሆኖ እርሱ ግን በዛ ነገር ተገለጠ ምን ብለን ነው የምንወስደው? የማይታየው አካል በሚታይ ነገር ተገለጠ ማለት ነው። በቁሳዊ አካልም እኮ ነው። ለምሳሌ ኦክሲጅን አለ፣ የሆነ ቃል አለ የኦክሲጅን መያዣው ሆስፒታል አይተው ከሆነ ከዛ ኦክሲጅን አምጣ ትባላለህ። ያንን ተሸክመህ ትወስዳለህ። የተሸከምከው ነገር ኦክሲጅን ነው። ልክ እኮ ነው ኦክሲጅን የተሸከምከው፣ ግን ኦክሲጅኑን ልትዳስሰው ልታየው ማትችልም። እቃውን ይዘህ ነው ምን የምትለው? ኦክሲጅን የምትለው። ስለዚህ አንዳንድ የማይታዩና የማይዳሰሱ ነገሮች
በሚታይና በሚዳሰስ ነገር ይገለጣሉ። የክርስቶስ ለየት የሚያደርገው የተገለጠበትን ሰውነት ፍጹም ሰው ነው። ምን ማለት ነው? እውነተኛ ሰው ነው። ስሜት፣ ፍቃድ፣ እውቀት ያለው ማለት ባህሪውን ነስቶ ነው የተገለጠው ከሌሎቹ ለየት የሚያደርገው። በነገራችን ላይ ለዚህ በጣም ብዙ ምሳሌ መስጠት እንችላለን። በብሉይ ኪዳን መላእክት በተደጋጋሚ ተገልጠዋል። ኢቭን በእስላማዊ ትውፊት ራሱ በሐዲሳት በተደጋጋሚ ጅብሪል ወደ ነቢዩ መሐመድም በሰው መልክ በደህያል ከልቢ መልክ ሲመጣ እናገኘዋለን። ኢቭን ሰዎች አይተው ያንን ሰውዬ ደህያል አይደለም እንደ ይሄ ምናምን ሁላ ብለዋል በተደጋጋሚ። ግን እሱ ከሄደ በኋላ ይሄ ጅብሪል ነው ብሎ ነቢዩ እንደተናገረ የሚናገሩ ኢስላማዊ ትውፊቶች አሉ። ፖይንቴ ምንድን ነው? የሰውነት ባህሪን ወይም ደግሞ የሰውነትን ተክለ ሰውነት የሂዩማኒቲን ማለት ነው ተክለ ሰውነት የሌላቸው መንፈሳዊ አካላት ይሄንን ይዘው ይሄንን የሰውነት የሂዩማኒቲን መገለጫዎች ይዘው በምድር ላይ ሊመጡ ይችላሉ። ለምንድን ነው ይሄ የሚሆነው መሰለ ሜቢ አድማጮች በደንብ እንዲረዱት። ለምሳሌ እንደው እናስብ። እግዚአብሔር አንድ መልአክ ወደ ምድር ቢልክና ላንተ የሆነ መልእክት እንዲናገር ቢፈልግ መልአኩ በትክክለኛ ማንነቱና በመላእካዊ ማንነቱ ቢገለጥልህ አትችልም፣ አትሰማውም። አንተ አእምሮህ የሰው ነው፣ ጆሮህ የሰው ነው። በሰው ፍሪኩዌንሲ ድምፅ ነው የምትሰማው። አይንህ የሚያያቸው ቀለማት አሉ፣ በዛ ልክ ነው የምታየው። ስለዚህ መልአኩ ካንተ ጋር ኮሚኒኬት ማድረግ መግባባት እንዲችል የሰው ማይንድ በሚችለው መንገድ፣ የሰው ጆሮ በሚችለው መንገድ፣ የሰው አይን ሊያየው በሚችለው መንገድ መገለጥ አለበት። ከዛ ነው ካንተ ጋር ኮሚኒኬት የሚያደርገው። እንደዛ ካልሆነ ኮሚኒኬት አያደርግም። አንዳንድ ድምጾች ለምሳሌ በጣም ይሄ ማይክሮፎን ምናምን በጣም ሲጮህ ታውቃለህ አይደለ? በዛ አይነት ድምጽ ቢያወራህ አትሰማውም። ለምን? ያ የድምጽ ሁኔታ ላንተ ጆሮም ይመጥን አይደለም። መላእክት ሲገለጡ በዛ መንገድ ለሰው በሚመች መንገድ ይገለጣሉና ክርስቶስ ደግሞ ሰዎችን ማዳን ስለፈለገ የሰውን ዘር ማዳን ስለፈለገ በሰውና በእግዚአብሔር መካከለኛ መሆን ስላለበት ሰዎች መዳን ስላለባቸው ሊቀ ካህናት መሆን ስላለበት የሰውን ስጋ መዋሃድ አለበት። ምክንያቱም ሊቀ ካህናት ከሰው መካከል ነው የሚመረጠው። እሱ ሌላ ርዕስ ስለሆነ ሜቢ ወደፊት በደንብ ለምን አስፈለገው? ምናልባት ሙስሊሞች የሚያነሱት ጥያቄ አለ። እግዚአብሔር እንደው ዝም ብሎ ምሮ ለምን አልተወም? ክርስቶስ መሰቀሉ ለምን አስፈለገ? ክርስቶስ መሰቀሉ የዘላለም ሕይወት እንዴት ይሰጣል? የሚሉ ጉዳዮች በእስልምና እና በክርስትና መካከል ትልቅ የውይይት ርዕስ ወይም ደግሞ የልዩነት ርዕስ ሆነው ከሚቀመጡ ዋነኛ ርዕሶች አንዱ ነው። አይ ቲንክ ይሄን ነገር ተመልካቾቻችንን ይችን ሀሳብ ሌላ ጊዜ እናነሳለን በደንብ በግልጽ ማለት ነው። እና የማይነሱ ጥያቄዎች እዚህ አይኖሩም። ሁሉንም ጥያቄዎች እናነሳለን፣ በደንብ እናብራራለን። ከዚህ አልፈን ደግሞ ዲቴል ነገሩ ላይ እናወራለን። ደግሞም በዚህ ጉዳይ ላይ ደግሞ ትልልቅ ስራ የሰሩ ወንድሞችና እህቶችን እናቀርባለን፣ ሊያብራሩ የሚችሉ ሰዎችን። ስለዚህ ዲቴል ነው ብለን የምንመለከተው። ጌታ ይረዳናል። ደግሞ ጸልዩልን። እሺ እንቀጥል አይደለ? እሺ እንደው እያወራን ያለነው ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ከዘላለም የነበረ ነው የሚል ሐሳብ ነበር። ኢሳይያስ 48 ላይ ያለውን ሐሳብ ላንሳ። ቁጥር 12 ላይ እንዲህ ይላል፣ ያዕቆብ ሆይ የጠራህም እስራኤል ሆይ ስማኝ፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ እኔ ኋለኛው ነኝ ይላል። ስለዚህ ኢሳይያስ 48 ላይ እግዚአብሔር ሲናገር ምን ይላል? እኔ ፊተኛ ነኝ፣ ስማኝ፣ እኔ ነኝ። ቅድም አንስተን ነበር ታስታውስ። እኔ ነኝ ስም ነው። እኔ ነኝ ይልና እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ። ፊተኛና ኋለኛ ማን ነው? እግዚአብሔር አይደል? ስለዚህ ከእግዚአብሔር ውጭ ፊተኛም ኋለኛም መሆን የሚችል አካል አለ ወይ? ለምሳሌ አንተ ፊተኛም ኋለኛም መሆን ትችላለህ። እንደው ከሰው እንኳን ራሱ አሁን መሆን አንችልም። ለምሳሌ በአዳም ጊዜም ነበርኩ አሁንም በዚህ ጊዜ ነበርኩ ማለት እንችላለን። እንደውም በመጨረሻው እኔም ነኝ መጀመሪያውን አንድ አካል ጅማሮ አለው፣ ፍጻሜ አለው። በፍጻሜም ላይ በጅማሮም ላይ ሊኖር አይችልም። ስለዚህ ፊተኛም እኔ ነኝ፣ ኋለኛም
እኔ ነኝ ይላል። ስለዚህ ይህን ያለው ማን ነው? ኢሳይያስ 48 በግልጽ ቋንቋ እግዚአብሔር እንደሆነ ይነግረናል። በነገራችን ላይ ይሄ እግዚአብሔር ማን እንደሆነ ቁጥር 16 ላይ ዝቅ ብሎ ይነግረናል። ፊተኛ ነኝ ኋለኛ ነኝ እያለ ተናግሮ እግዚአብሔርና መንፈሱ ልከውኛል ይላል። ስለዚህ ይሄ ፊተኛና ኋለኛ የሆነው ፈጥር ያለው አድርግ ያለው አሳይቻለሁ እያለ ኢሳይያስ ላይ የሚናገረው 48 ቁጥር 16 ላይ እግዚአብሔርና መንፈሱ ልከውኛል ብሎ ይናገራል። ስለዚህ የተላከ ነው ይሄ ፊተኛና ኋለኛ ፍጥረታትን የፈጠረ የተላከ ነው። በማን? በእግዚአብሔርና በመንፈሱ። አዲስ ኪዳን ላይ መጥቶ ደግሞ በደንብ ቃሉን ካነበብኩ በኋላ ሐሳብህን በዚህ ላይ ትሰጣለህ። ራዕይ ምዕራፍ 1 ቁጥር 27 ላይ እንደዚህ ይላል። ቁጥር 17 ላይ ባየሁት ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼ ነበርኩ፣ እነሆ ከዘላለም እስከ ዘላለም ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። ቁጥር 17 ላይ እንግዲህ ፊተኛውና መጨረሻው፣ ፊተኛውና ኋለኛው ማለት ነው፣ መጨረሻው እኔ ነኝ ብሏል። ይሄ እኔ ነኝ ያለው አንዳንድ ሙስሊሞች አብ ነው ይላሉ። ግን እየተናገረ ያለው ራሱ ኢየሱስ መሆኑን የምናውቀው ሞቼ ነበርኩ፣ እነሆ ከዘላለም እስከ ዘላለም ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። ስለዚህ ብቻውን መጀመሪያውና መጨረሻው እኔ ነኝ ያለው እግዚአብሔር ከሆነ ኢየሱስ ክርስቶስ ይሄን ካለ፣ ስለዚህ ኢየሱስ ክርስቶስ ከዘላለም የነበረ ፊተኛ የነበረ ኋለኛም የሆነ እንደሆነ ይነግረናል። እንዲሁም ራዕይ ምዕራፍ 22 ላይ እነሆ በቶሎ እመጣለሁ፣ የሚመጣው ኢየሱስ ክርስቶስ ነው። ለእያንዳንዱ እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር አለ። ይሄ ማቴዎስ ላይ የሚናገራል የራሱ ኢየሱስ ክርስቶስ። አልፋና ኦሜጋ፣ ፊተኛና ኋለኛ፣ መጀመሪያና መጨረሻ፣ በምንም ሂሳብ ልትቃወመው በማትችል ሁኔታ በደንብ አጥብቁ። አልፋና ኦሜጋ ማለት የግሪክ ቃል የመጀመሪያውና የመጨረሻው ማለት፣ ፊተኛና ኋለኛ ከፊትም ነበር ከኋላም፣ መጀመሪያና መጨረሻ እኔ ነኝ ይላል። ስለዚህ ኢየሱስ ክርስቶስ ይህንን ቃል ከተናገረ፣ መጀመሪያ ነበርን ካለ፣ መጨረሻ ከነበረ፣ ስለዚህ ምን ማለት ነው? እያንዳንዱ ሰው ተወልዶ ሲሞት፣ እያንዳንዱ ሰው ተወልዶ አርጅቶ ሲሞት እሱ ነበረ ማለት ነው። ያ ሜቢ እዚህ ጋር እንግዲህ ቅድም አንተ እንዳልከው በመሀል እንደጠቀስከው ሙስሊሞች አይ እዚህ ጋር ፊተኛና ኋለኛ ወይም ደግሞ አልፋና ኦሜጋ የተባለው አብ እንጂ ኢየሱስ አይደለም ይላሉ። በተለይ ቁጥር ለምሳሌ ቁጥር 6 እና 7 እስከ 8 ያለውን ብንመለከት በመጀመሪያ ቁጥር 8 ላይ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አሁን ይሄንን ይወስዱና ይሄ አብ ነው እዚህ ጋር አልፋና ኦሜጋ የተባለው ሁሉን የሚገዛ ጌታ አምላክ የተባለው አብ ነው እንጂ ክርስቶስ አይደለም ይላሉ። ነገር ግን በአውዱ ካየነው ክፍሉ በጣም ግልጽ ነው። ምንድነው የሚለው? ለምሳሌ ከቁጥር 6 ብንጀምር ለወደደን ከኃጢአታችንም በደሙ ላጠበን ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ስለ ክርስቶስ ነው። በደሙ ያጠበን ክርስቶስ ነው። የወደደን ከኃጢአታችን በደሙ ላጠበን። መቼስ አብ በደሙ አላጠበንም። ስለዚህ በደሙ በራሱ ደም ክርስቶስ ነው እየተባለ ያለው። ስለዚህ ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁን። እንደዚህ አይነት አምልኮ በነገራችን ላይ እንደዚህ አይነት ምስጋና ለፍጡሩ ይቀርባል እንዴ? አይቀርም። ከዘላለም እስከ ዘላለም ድረስ ለገብርኤል ምስጋናና ክብር ይሁን አልልም እኔ። ኧረ አይባልም አይደለ? ለየትኛውም ነብይ ለየትኛውም መልአክ አትልም እንዴ? ለየትኛው? ምክንያቱም ከዘላለም እስከ ዘላለም ክብርና ምስጋና ይሁን የምትለው ለአምላክ ብቻ ነው። ይሄ አምልኮታዊ ምስጋና ነው። ኦኬ። እነሆ ከደመና ጋር ይመጣል። ከደመና ጋር መምጣት ዳንኤል ምዕራፍ 7 ከቁጥር 13 ከ14 ጋር ካለው ማቴዎስ ወንጌል ላይ ክርስቶስ ስለ ክርስቶስ በጠየቃቸው ጊዜ የሰው ልጅ ከደመና ጋር ይመጣል። ማቴዎስ ወንጌል ምዕራፍ 24 ላይ ኮት ካደረገው ጋር ተያይዘው የሚመጣ ነው።
ስለ አብ አይደለም። ዓይንም ሁሉ የወጉትም ያዩታል፣ ስለ አብ አይደለም። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ይሄ ሁሉ ስለ ክርስቶስ ነው። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይሄ በአውዱ ስትሄድ ከላይ እስከታች እያወራ ያለው ስለ ክርስቶስ ነው። እና ሜቢ አሜን ይላል። አሁን ቁጥር 7 ላይ አሜን ብሎ ጨርሶ ስለ ክርስቶስ ተናግሮ ቁጥር 8 ላይ ጀምሯል እንደ አዲስ የሚል ሙግት ሜቢ አይተኮነ እንደዛ ይላሉ። ቁጥር 7 ላይ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን ብሎ ዘጋ ስለ ክርስቶስ። ከዛ ነው ስለ አብ የጀመረው የሚሉ አሉ። ግን በጣም የሚያሳዝነው ነገር ምንድነው? ቁጥር 6 ላይ ለአምላኩና ለአባቱ ካህናት እንሆን ላደረግን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ብሎ ይዘጋል። ቁጥር 6 ላይ ስለ ክርስቶስ ተናግሮ አሜን ብሎ ቁጥር 7 ላይ መልሶ ስለ ክርስቶስ ጀመረ። ስለዚህ ቁጥር 7 ላይ አሜን ማለቱ ቁጥር 8 ላይ ስለ አብ ነው እንድንል አያደርገንም። ኦኬ እዚህ ጋር ነው እንግዲህ መጥቶ ቁጥር እታች ወደ ታች አንተ ቅድም ያነበብከው ጋር አትፍራ ፊተኛውና መጨረሻው ሕያው እኔ ነኝ፣ ሞቼም ነበርክ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ይሄንን ማንም ሊል አይችልም። ባይዘይ የትኛውን ፍጡር ከዘላለም እስከ ዘላለም ድረስ እኔ ሕያው ነኝ ካለ አምላክነትን ለራሱ እየተናገረ ነው ማለት ነው። እና ሌላው ሜቢ ምናልባት አልፋና ኦሜጋ ነው አብ የተባለው፣ ክርስቶስ አልፋና ኦሜጋ አልተባለም ፊተኛና መጨረሻ እንጂ የተባለው ይላሉ። ግን ቅድም አንተ እንዳልከው አልፋና ኦሜጋ ማለት ፊተኛና ኋለኛ ከሚለው ጋር እኩል ነው። አንድ አይነት መጀመሪያና መጨረሻ ማለት ነው። ምክንያቱም አልፋ ልክ በአማርኛ ከሀ እስከ ፐ እንላለን አይደል? ከመጨረሻው ማን ነው? ከመጀመሪያው እስከ መጨረሻው። ስለዚህ አልፋ የመጀመሪያው ፊደል ነው፣ ኦሜጋ የመጨረሻው ፊደል ነው። ስለዚህ አልፋና ኦሜጋ ነኝም አልክ፣ ፊተኛውና ኋለኛው ነኝም አልክ፣ የመጀመሪያውና የመጨረሻው ነኝም አልክ፣ ተመሳሳይ ነገር ነው። ምንም የመልእክት አሊፍ ቱ ያ አሊፍ ቱ ያ ልክ ነው። ከአሊፍ እስከ ያ በአረብኛው ማለት ነው። ካስከፈ እንደምንለው እንደኛ ማለት ነው። ስለዚህ የመልእክት ልዩነት የለውም። አንድ አይነት ቃላቶችን ነው የተጠቀመው ለስትረስ ለመስጠት እንጂ የተለየ ትርጉም ስላለው አይደለም። መጀመሪያና መጨረሻ ፊተኛና ኋለኛ አንድ አይነት ናቸው። ስለዚህ ኢየሱስ ክርስቶስ እንግዲህ ከመጀመሪያ የነበረ ፊተኛ የሆነ አልፋ የሆነ እንደሆነ በአረብኛው ሜቢ ብንሄድ አልአወል ወልአኺር አልአወሉ ወልአኺሩ። ስለዚህ የመጀመሪያውም የመጨረሻውም። አሁን ለምሳሌ አላህን እንደዛ ካሉ ፊተኛና ኋለኛ ማለት ከሆነ አንፃር ነው ከተባለ ከሆነ አንፃር ነው እኛ የምንለው። ከሆነ አንፃር ተብሎ ደግሞ አይደለም። ፊተኛ ካለ ፊተኛ፣ ኋለኛ ካለ ኋለኛ። እንደውም አንድ የመጽሐፍ ቅዱስ ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ የሚል ሐሳብ ያነሳሉ። ዋው አንደኛ ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ ማለት ልክ እንደ ሰልፍ ነው። ሰልፍ አሁን ሰልፍ ላይ ምሳሌ ከፊት ተሰልፈህ ልክ ብንዞር ኋለኛ ትሆናለህ። ሁለቱንም ፊተኛም ኋለኛም ግን ልትሆን አትችልም። አንዱ ሰውዬ በተመሳሳይ ሰዓት በዛው ሰዓት ከፊትም ከኋላ መሆን አይችልም። ወይ ከፊት ነው ወይ ከኋላ ነው። ፊተኞች ኋለኞች ይሆናሉ፣ በኋላ ኋለኞች ደግሞ ፊተኞች ይሆናሉ። ተቀያይረው ነው የሚለው እንጂ ፊተኛና ኋለኛ ብሎ አንድ ላይ አይሆን። አንዱ ሰውዬ በራሱ ፊተኛም ኋለኛም ሆኖ አይችልም። ስለዚህ እያለ ያለው አልፋና ኦሜጋ፣ አልፋም ኦሜጋም ነኝ፣ መጀመሪያው መጨረሻው ምን ነኝ እያለ ያለው እንጂ ፊተኛ ነበርኩ በኋላ ኋለኛ ሆናለሁ የሚል ሐሳብ የለው። ያኛው በጣም ቀድሞ የነበሩ ይቀደማሉ እንደሚል አይነት ሐሳብ ነው ያለው። ያው ሙስሊም ቃላት ከተገኘ ኡስታዞቹ እንደዛ ነው የሚያደርጉት፣ የሆነች ቃል የማገና። ስለዚህ አላህ አላወሉ ወልአኺሩ ሲሉ ምን ማለታቸው ነው? መጀመሪያ ነበርኩ መጨረሻ ሆናለሁ ማለት ነው እንጂ መጀመሪያ መጨረሻ ማለት ነው ማለት ነው። ሲዞር ነው ማለት አይሆንም እንደሱ ማለት ነው። ኦኬ ሶ ቅድም ያነሳነውን ሜቢ አንደኛ ዮሐንስ ምዕራፍ 5 ላይ ያለውን ከቁጥር 20 ካለው ጋር አያይዘን መጀመሪያ ዮሐንስ ወንጌል ምዕራፍ 17 ላይ ሄደን የክርስቶስን አምላክነት ወይም ከመወለዱ በስጋ ከድንግል ማርያም ከመወለዱ በፊት እንደነበረ የሚያሳየውን አምላክነቱን የሚያሳየውን ያንኑ ጥቅስ
በሚገርም ሁኔታ ሙስሊሞች ለብዙ ጊዜ አምላክ እንዳልሆነ ያሳያል ብለው ሲጠቀሙ እንደከረሙ ብዙዎቻችን እናውቃለን። ያ ምንድነው? ለምሳሌ ቁጥር 3 ላይ እውነተኛ አምላክ ብቻ ይሆን ከአንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ስለዚህ እውነተኛ አምላክ ብቻ ይሆን አብ እውነተኛ አምላክ አንተ ብቻ ነህ አለው። እኔ ግን የተላኩ ነኝ ካንተ ብሏል። ስለዚህ እውነተኛ አምላክ አብ አለ፣ የተላከ በሱ የተላከ ደግሞ ልጁ አለ ነው የሚሉት። ይሄንን ሳይ እኔ ድሮ መጀመሪያ ዋው በዚህ ረገድ እኮ ሙስሊሞች ትክክል ናቸው ብዬ አሰብኩ። ድሮ ማለት ነው መጀመሪያ ከሙስሊሞች ጋር ማውራት በጀመርኩ ጊዜ ግን በጣም ክፍሉን ከቁጥር 1 ጀምረህ ስታየው ክፍሉ አብሶሉትሊ እነሱ ከሚሉት ተቃራኒ ነገር ነው የሚያወራው። ክርስቶስን ኢቭን ዓለም ከመፈጠሩ በፊት የነበረ አምላክ ነው እያለ ያለው። እንዴት? ቁጥር 3ን ትተን ለምን ከቁጥር 1 አንጀምርም? እሺ ኢየሱስም ይህንን ተናግሮ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ምዕራፍ 17 ታውቃለህ፣ ወደ ስቅለቱ እየተቃረበ ያለበት ሰዓት ነው። ስለዚህ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው አለ። ምን እያለ ነው? በአጭር ቃል እኔ አንተን እንዳከብርህ ለኔ በስጋ ለባሽ ሁሉ ላይ ስልጣን ሰጥተኸኛል። ከአዳም ጀምሮ በሁሉም ሰው ሁሉ የማን ተገዢ ነው? የክርስቶስ ተገዢ ነው። ምክንያቱም ክርስቶስ በስጋ ለባሽ ሁሉ ላይ ምን አለው? ስልጣን አለው። ሙስሊሞቹን ጨምሮ ባይዘይ ሙስሊሞቹን ጨምሮ ሁሉም ስጋ ለባሽ ሰው ስለሆኑ የክርስቶስ ተገዢ ናቸው። አሁን ይልና በስጋ ለባሽ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ ወይም ደግሞ ለኔ ለሰጠኸኝ ለነዛ የዘላለምን ሕይወት እንድሰጣቸው እኔን አክብረኝ። አሁን እንኳን እኔ በጣም በእውነት አሁን ይሄ በጣም ትልቅ ንግግር ነው። በእድሜ የገፉ ሽማግሌ ሰውዬ ባገኝ ራሱ ቅድም ያሉኝን ነገር እንድፈጽም ያክብሩኝ እኔን አሁን ልንል ለሰው አምሮ እንኳን ይከብዳል፣ እንኳን ፈጣሪ አይደለ? ስለዚህ አንድ ነብይ ብቻ የሆነ ሰው በል እንግዲህ አሁን ያልከኝን ነገር አድርጋለሁና አሁን አክብረኝ እኔን ብሎ ተዳፍሮ እንደዚህ ሊናገር አይችልም። ፈጣሪን አክብረኝ እኔን ፈጣሪ እንዴት ያከብራል ሰው? እሱ ነው የሚከበረው። ገብቷል? አሁን የሆነ ሴንስ አለ ላይክ እግዚአብሔር አከበረኝ ስንል እግዚአብሔር ሰዎች እንዲያከብሩኝ ያደረገልኝ ነገሮችን አመቻቸ እንጂ እሱ እኔን አከበረኝ ማለት አይደለም። ኦኬ እንዲሁም ዓለም ሳይፈጠር በነበረ ክብር ነው። ቁጥር 3 ላይ ያለውን ቅድም ያነበብነውን ከተናገረ በኋላ ምን የሚለውን እውነተኛ አምላክ ብቻ የሆነ ካንተ ይሄንን ሲል ክርስቶስ አንተ እውነተኛ አምላክ ነህ እኔ እውነተኛ አምላክ አይደለሁም እያለ አይደለም። ለምን? ምክንያቱም ንጽጽሩ በክርስቶስና በአብ መካከል ያለ አይደለም። አብ ከአማልክት መካከል በዓለም ላይ ብዙ ሰዎች የሚያመልኳቸው አማልክት አሉ። እነዛ ሁሉ ሐሰተኛ አማልክት ናቸው። አብ ብቻውን እውነተኛ አምላክ ነው እያለ ነው። ከእርሱ የተወለደው ልጁ ደግሞ አውቶማቲካሊ እውነተኛ አምላክ ይሆናል። ለምን? አንተ ፐርፌክት ሰው ነህ። ላይክ ፐርፌክት ስለ ምንም ጥፋት የሌለብህ ማለት ሳይሆን የሂዩማኒቲ መመዘኛ ማለት ነው። ሰውን ሰው በሚያደርገው ነገር አብሶሉት 100% ሰው ነህ። ከሰውነት ምንም የሚቀንስ ነገር የለም። የወለድከው ልጅ አብሶሉትሊ 100% ሰው ነው። 90% ሰው አይደለም። ገብቷል? ስለዚህ እውነተኛ አምላክ የሆነው አብ ልጁ እውነተኛ አምላክ ቁርአንም ላይ ያስኬዳል። እሱ በትክክል ቁርአንም ላይ ያስኬዳል። ይሄኛውን እንጨርስና ወደ ቁርአኑ አንቀጽ ያወጣህ ጠብቀኝ። ቁርአኑን አንቀጽ ይሄድና ከዛ ክርስቶስ የተላከ ነው፣ ምንም ጥርጥር የለውም። እኛ ክርስቶስ አልተላከም አላልንም። የተላከው ግን ከአባቱ ነው። ምክንያቱም ላይ ምን ብሏል? አባት ሆይ ብሎ ነው የጀመረው። ስለዚህ ልጁ ነው የተላከው ይልና ቁጥር 4 እና 5 እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩህ። አሁን አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ይላል። ስለዚህ ምን እያለ ነው ኢየሱስ ክርስቶስ? የሆኑ ነገሮችን እነዚህ ነገሮች እንዳደርግ ስራ ሰጥተኸኛል። የሰጠኸኝን ስራ ፈጽሜ አክብሬሃለሁ። እኔ ራሴን ድርሻ ተወጥቻለሁ ሚል መልእክት ያለው ነው።
አሁንም ዓለም ሳይፈጠር በነበረኝ በአንተ ዘንድ በነበረኝ መቼ ዓለም ሳይፈጠር። ስለዚህ ሙስሊሞች ክርስቶስ ከድንግል ማርያም ከተወለደ በኋላ ነው ህልውና ያገኘው የሚሉት አያስኬዳቸውም። ለምን? ምክንያቱም ክርስቶስ እያለ ያለው ዓለም ሳይፈጠር እኔ ከአንተ ጋር በክብር ነበርኩ፣ የተሰጠኝን ኃላፊነት ጨርሻለሁ፣ ወደዛ እመለሳለሁ እያለ ነው። ስለዚህ ከድንግል ማርያም ተወልዷል በትክክል። ነገር ግን ከድንግል ማርያም መወለዱ አይደለም እርሱ ህልውናን የሰጠው፣ ዓለም ሳይፈጠር ከአብ ጋር የነበረ ነው ማለት ነው። ምናልባት ከዚህ ጋር አያይዤ ምዕራፍ 5 አንደኛ ዮሐንስን ቅድም ያነበብከውን የእግዚአብሔር ልጅ እንደመጣ ልብ በል ቁጥር 3 ላይ ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስን ይላል። ስለዚህ ከሰማይ የተላከ ነው ኢየሱስ፣ ምድር ላይ ህይወቱ የጀመረ አይደለም። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆንክ ተብሏል አብ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እውነተኛ አምላክ ክርስቶስ ነው ተብሏል። ስለዚህ ራሱ ዮሐንስ ነው ይሄን እያለ ያለው። አብንም እውነተኛ አምላክ ያለው እሱ ነው፣ ክርስቶስንም እውነተኛ አምላክ ያለው ራሱ ዮሐንስ ነው። ስለዚህ ከዮሐንስ ጋር ለመስማማት ዮሐንስ የጻፈውን መጽሐፉን ጨርሶ ማንበብ ያስፈልጋል። ዮሐንስ ያላቸውን ሙሉ መልእክት እንጂ ቆርጦ አንድ ነገር ብቻ መውሰድ ተገቢ አይደለም ለማለት ነው። ኦኬ፣ የቁርአንን ሐሳብ ላንብብና እሺ፣ እግዚአብሔር ልጅ እንደመጣ ከየት መጣ ሚሊዮንም ሐሳብ በዛው አነሳለሁ። እሺ፣ እንዲህ ይላል ሱራ 43 ቁጥር 81 ላይ ለአርህማን ለአላህ ለማለት ነው። ለአርህማን ልጅ ቢኖረው እኔ ለልጁ የተገዢዎቹ መጀመሪያ ነኝ በላቸው። ስለዚህም አርህማን ልጅ ቢኖረው ያው የለውም እንጂ ነው ማለት ነው። አላህ ልጅ ቢኖረው ስለዚህ የተገዢዎች የመጀመሪያ ነኝ በል፣ እኔ እገዛለት ነበር በላቸው። ስለዚህ ምን ማለት ነው? አላህ ልጅ አለው ማለት ልጁ አምልኮ የሚገባው ነው ማለት ነው። አምልኮ የሚገባው ነው ማለት ነው። ስለዚህ በዚህ የቁርአን ኮንቴክስት እና በዚህ የቁርአን ኮንሴፕት አምላክ ልጅ ካለው ልጁ ምን መሆን አለበት ነው? ተመላኪ መሆን አለበት፣ ሰዎች የሚገዙት መሆን አለበት ነው። ስለዚህ ልጅ ስለሌለው ነው እንጂ ቢኖረው ተገዢ ገዛ ነበር ብለህ ነገራቸው እያለ ነው። ስለዚህ አላህ አንደርስታንድ የሚያደርገው ልጅ ካለው ለልጁ ምን ማለት አለበት? መሰገድ አለበት። ስለዚህ ኢየሱስ ክርስቶስ አባቴ ብሎ አብን ሲጠራ እሱ ደግሞ ልጅ ሲባል ምን ማለት ነው? አብን እንደምንገዛ እሱን እንገዛለን ማለት ነው። አብን እንደምናመልክ እርሱን እናመልካለን። ይሄ የቁርአን ሎጂክ በራሱ ነው። ይሄ እንኳን በግልጽ እንኳን የተነገረው ማለት። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደመጣ ይላል። ከየት መጣ? ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ እንደዚህ ይላል፣ የአባቴን ፍቃድን ለማድረግ ሳይሆን የአባቴን ፍቃድ ለማድረግ ከሰማይ ከሰማይ ወርጃለሁ። ከሰማይ የወረደ ከሰማይ የመጣ አንድም ሰው የለም። አንዳንድ ሙስሊሞች ይጠይቃሉ፣ አዳም ማለት ነው በክርስትና ኤደን ገነት ከሰማይ ሆኖ ወደ ምድር የወረደ ነው የሚመስላቸው። ግን መጽሐፍ ቅዱሳችን የሚናገረው በምድር በምስራቅ በኩል ኤደን ገነት የምትባል አትክልት ቦታ ነበረች። በዛ የነበረ ሰው ከምድር አፈር የተበጀ እንጂ ከሰማይ የወረደ አይደለም። ስለዚህ ከሰማይ የወረደ ከሰዎች መካከል አንድም የለም። እሱ ግን ምን ይላል? ከሰማይ ወርጃለሁ ይላል። ቁጥር 62 ላይ እዛው ቁጥር ምዕራፍ 6 ቁጥር 62 ላይ የሰው ልጅ ወደ ነበረበት ሲወጣ ብታይ ምን ልትሉ ነው? የነበረው የት ነው? ከእኔ የወረደው ከሰማይ። የነበረበት የት ነው ማለት ነው? ሰማይ። ወዴት ወጥቷል? ወደ ሰማይ። ስለዚህ የነበረ ሰማይ፣ ከሰማይ የመጣ ነብይ አለ? እንዴት ይኖራል? ከሰማይ የወረደ ነብይ ከየትም የለም። ከድንግል ማርያም ከተወለደ ከሰማይ እንዴት ሊወርድ ይችላል?
ሙሴ ከሰማይ ወርጃለሁ አላለም። አላለም። ዳዊት ከሰማይ ወርጃለሁ አላለም። ኢሳይያስ፣ ዳንኤል፣ ሕዝቅኤል አላሉም። አንድም ሰው ብሎ አንድም ሰው ከሰማይ ወርጃለሁ። ነቢዩ መሐመድ ራሱ ከሰማይ ወርጃለሁ አላለም። ከሰማይ ደግሞ አልወረድም። ሊወርድም አይችልም። ኢየሱስ ነው ከሰማይ የወረደው። ቁጥር 38 ላይ ሜቢ ምዕራፍ 6 ዮሐንስ ወንጌል ላይ ምን ይላል? ፈቃዴን ለማድረግ አይደለም እንጂ የላከኝም ፈቃድ ለማድረግ ከሰማይ ወርጃለሁ። ከፎቁ ላይ ወርጃለሁ ካልኩ ምን እያልኩ ነው? በቃ ላይ ነበርኩ ማለት ነው። ስለዚህ ከሰማይ ወርጃለሁ ካለ ከሰማይ መጥቻለሁ። አማርኛ እንችላለን እንግዲህ ሁላችን ማለት ማብራራትም አያስፈልገውም እኮ ይሄንን ከሰማይ ወርጃለሁ የሚለው አንተ በነገራችን ላይ ይህንን ቃል በሌላ ማብራራት ከተቻለ ከሰማይ ወርጃለሁ የሚለውን አይ መልእክቱን ከሰማይ መምጣቱ ነው ብለህ ብትተረጉም ታዲያ ከሰማይ የወረደውን ምን ልትለው? በምን እንግባባ? ቆይ ማለት ከሰማይ ወርጃለሁ ማለት መልእክት ምናምን ተብሎ ማለት የፈለገው እንዲህ ነው ተብሎ መተርጎም ከቻለ ምንም አይነት አረፍተ ነገር አንብበን አንረዳም ማለት ነው። እኔ እናንተ አማርኛ ወርተን አንግባባም ማለት ነው። ሄጃለሁ አሁን ካልኩ ምን ማለት ነው? አሁን ለምሳሌ ሄጃለሁ ካልኩ ቃል ሄዷል ከተረጎምከው አንተ ሄዳል ማለት ነው። ሜቢ ይሄን ስክሪፕቶ ጥያለሁ ማለት ሊሆን ይችላል። ተቃራኒ ምን ተረጉም ከሆነ ማለት ነው። አሁን ለምሳሌ ቁርአን ላይ አንድ ሐሳብ አለ። መላእክቱና መንፈሱ ይወርዳሉ አይደል? ይወርዳሉ ማለት መልእክት ይልቃሉ ማለት ነው ወይስ ይመጣሉና ራሳቸው? አይ አሁን ይኸውልህ ወረደ የሚለውን ቃል ሌላ ነገር አድርገህ ለመተርጎም ከሞከርክ ታዲያ እንዴት እንግባባ? አንተ እንዳልከው ማለት ነው። እኔ አንዳንድ ጊዜ ሰዎች ይገርሙኛል። ይሄ ማለት እንዲህ ነው ካሉ ታዲያ እንዴት እንግባባ? ወይ ደግሞ ጸሐፊው ችግር አለበት እኛ እንዳንረዳ ፈልጓል ማለት ነው። ለምሳሌ ቁርአን ላይ ያለው ሐሳብ መላእክቱና መንፈሱ ይወርዳሉ ብሎን ይወርዳሉ ማለት መልእክት ይልካሉ ነው ካለ ታዲያ መልእክት ይልካሉ ለምን አይለን? ቀጥታ የቋንቋ ችግር ያለበት ሰው ካልሆነ በቀር ስለዚህ እንዳንግባባ ካልሆነ በስተቀር ከሰማይ ወርጃለሁ ብሎ ወደስ ደግሞ የሰው ልጅ ወደ ነበረበት ኤግዛክትሊ ይወጣል። የነበረበት ማለት ምን ማለት ነው? በሰማይ ነበረ ማለት ነው። ኤግዛክትሊ እዚህ ጋር ተመሳሳይ ግራ መጋባት ውስጥ ይገባሉ አይሁዳን። አባቱና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? እንዴት ከሰማይ ወርጃለሁ ይላል ብለው አሉ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ ሲል ማለት ነው። ከዛ ኢየሱስ መለሰ። እነሱ ላለማመን የሚያደርጉት ጥረት ስለነበረ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ብሎ ድጋሚ አምላክነቱን አፊርም ያደርግላቸዋል። ምክንያቱም ያስደነግጥ ሌላ ነገር ይጨምርላቸዋል ማለት ነው። ምክንያቱም በሙታን ትንሣኤ ጊዜ ሰዎችን ከሞት አስነሳቸዋለሁ እያለ ነው። ስለዚህ ሰዎችን በዕለተ ትንሣኤ ቀን ከሞት ሊያስነሳ በእኔ ያመነ ሰው ነው ይሄ ብሎ በእኔ ስላመነ ብሎ የሚያስነሳ አምላክ ነው የሚሆነው። ሌላው ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ቁጥር 51 ላይ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው ይላል። ስለዚህ ክርስቶስ ከሰማይ የወረደ የሕይወት እንጀራ ራሱን ለሰዎች ሕይወት አሳልፎ የሰጠ መሆኑን በግልጽ ይናገራል። ሜቢ እዚህ ላይ ምዕራፍ 8 ላይ ሄደን ቁጥር 21 እና 23 ብናይ ኢየሱስም ደግሞ እኔ እሄዳለሁ ትፈልጉኛላችሁ፣ በኃጢአታችሁ ትሞታላችሁ፣ እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። ከዛ አይሁድ መልሰው ብዙ ጊዜ ከአይሁዳውያን ጋር እንግዲህ አይሁድ ስለማይወዱት ስለማይቀበሉት በቃ የሚያወራው ነገር ብዙ ጊዜ አይገባቸውም። እኔ ወደምሄድበት ልትመጡ አትችሉም ማለቱ ራሱን ይገድላልን? እንጃ አሉ። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም አላቸው ማለት ነው። ስለዚህ ክርስቶስ ወደዚህ ዓለም የመጣ እንጂ ከዚህ ዓለም አይደለም። እኛ ከዚሁ ዓለም ነን። ህልውናችን የጀመረው መገኘታችን የጀመረው በእናታችን ማህፀን ነው። የትኛውም ሰው የትኛውም ፍጥረት እዚህ ዩኒቨርስ ውስጥ እዚህ ዓለም ውስጥ ያለ እዚህ ነው የተጀመረው። ክርስቶስ ግን ከሌላኛው ዓለም ወደዚህ ዓለም መጥቶ ነው። መነሻው እዚህ ዓለም ውስጥ አይደለም፣ መገኛው እዚህ ዓለም አይደለም። ግን ለዚህ ዓለም በሚሆን መንገድ ለዚህ ዓለም በሚመጥን መንገድ
የሰውነትን ባህሪ ነስቶ መጥቷል። ነገር ግን ከዚህ ዓለም ግን መገኛው አይደለም። እዚህ ጋር ትፈልጉኛላችሁ አታገኙኝም የሚለውን ቃል ትፈልጉኛላችሁ አታገኙኝም ብሏል። የት አግኝተው ሰቀሉት የሚል ሀሳብ ያነሳሉ። እንዳ በዛው ላንሳት ብዬ ነው። ሙሉን አንብበውማ አሁን ያነበብከው ቁጥር 21 እኔ እሄዳለሁ ትፈልጉኛላችሁ፣ እኔ እሄዳለሁ ትፈልጉኛላችሁ፣ እሄዳለሁ ነው። እሺ ትፈልጉኛላችሁ፣ በኃጢአታችሁም ትሞታላችሁ፣ በኃጢአታችሁ ትሞታላችሁ፣ እኔ ወደምሄድበት እናንተ ልትመጡ አትችሉም። እኔ ኦኬ፣ እሺ ቀጥል። ከዛ አይሁድም እኔ ወደምሄድበት እናንተ ልትመጡ አትችሉም በማለቱ ራሱን ይገድላልን እንጂ አሉ። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። እንግዲህ በኃጢአታችሁ ትሞታላችሁ አልኳችሁ። እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። ከዛ እንግዲህ አንተ ማነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርኩት ነኝ፣ ስለ እናንተ የምናገረው የሚፈርደው ብዙ አለኝ እያለ ይቀጥላል። ኦኬ እንግዲህ ትፈልጉኛላችሁ አታገኙኝም፣ ለምን? እኔ ወደምሄድበት ስለማትሄዱ ነው አይደል ሀሳብ። አንደኛ አይሁዳውያን አግኝተው የሚፈልጉት ለመስቀል አይደለም። ትፈልጉኛላችሁ አታገኙኝም፣ ከነ ኃጢአታችሁ ትሞታላችሁ፣ ለኃጢአታችሁ ስርየት አታገኙም ነው። ስለዚህ እኔ ወደምሄድበት እንጂ ከስቅለት ጋር የተገናኘ ነገር አይደለም። ስለዚህ መጽሐፍ ሲነበብ ሙሉ ቢነበብ ጥሩ ነው። ዞሮ እያወራን ያለ ነው ኢየሱስ ክርስቶስ ከመወለዱ በፊት በሰውነት ከመወለዱ በፊት በስጋ ከመገለጡ በፊት ከዘላለም የነበረ ነው። እንደውም አንደኛ ጢሞቴዎስ ምዕራፍ 3 ላይ እንደሚል ቃል አለ። እግዚአብሔርን የመምሰል ምስጢር እጅግ ታላቅ ነው፣ እርሱ በስጋ ተገለጠ። ኤግዛክትሊ በስጋ ምን አለ? ተገለጠ። የተገለጠበት በምንድን ነው? በስጋ ተገለጠ የሚባለው የማይታይ የማይሰማ ነገር የተሸፈነ ነገር ማለት ነው። ስለዚህ እሱ ተገለጠ። የተገለጠው ግን በምንድን ነው? በስጋ ነው። ቀጥታ በማይታይ ማንነቱ ታየ ሳይሆን የማይታይ ማንነቱ በስጋ ተገለጠ። በመንፈስ ጸደቀ፣ በአሕዛብ ተሰበከ፣ በመላእክት ታየ። በነገራችን ላይ ምን ይላል? በመላእክት ታየ። ተገለጠ የሚለው ቃል መታየት እንደሆነ ይናገራል። አንዳንድ ጊዜ አንዳንድ ኡስታዞች ምን ይላሉ? መገለጥ ማለት መሰማት ማለት ነው ይላሉ። ክፍሉ ምን ይላል? ተገለጠ፣ በመላእክት ታየ፣ በአሕዛብ ተሰበከ አይደለ? ከዛ በመንፈስ ጸደቀ፣ ከዛ በክብር አረገ። ስለሌላ እንደማያወራ ደግሞ የሚናገረው በክብር አረገ ይላል። ስለዚህ እንደውም አንደኛ ዮሐንስ ላይ እንደዚሁ ስለመገለጥ ሲናገር ምን ይላል? የሰማነውን በዓይኖቻችን ያየነውን የተመለከትነውን የዳሰስነውን ይልና ሕይወት ተገለጠ፣ እኛም አይተነዋል። ያዩትን ምን አድርገውታል? ተመልክተውታል። ተመልክተውት ደግሞ ምን አድርገውታል? ዳሰውታል። መዳሰስ ፊዚካል። ስለዚህ የነበረው በአካል ተገለጠ፣ ተነካ፣ ተዳሰሰ እንጂ ከድንግል ማርያም በመወለድ የጀመረ አይደለም ማለት ነው። ስለዚህ ወንድ ልጅ የተባለው ከድንግል ማርያም የተወሰደው ሰውነት ወይም ስጋ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 16 ላይ ሜቢ ተጨማሪ ሀሳብ የምናገኝ ይመስለኛል። እንደዚህ ይላል ከቁጥር 26 በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣሁ ስላመናችሁ አብ እርሱ ራሱ ይወዳችኋልና ከአብ ወጥቼ ወደ ዓለም መጥቻለሁ። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም ዓለምን እተዋለሁ፣ ወደ አብ እሄዳለሁ። ኦኬ አሁን እኔ ከዚህ በላይ ክርስቶስ እንዴት ግልጽ አድርጎ እንዴት ያውራ ነው። አሁን እኔ ለሙስሊም ወንድሞቼ በጣም በቃ በእውነት ከልቤ መጠየቅ የምፈልገው ነገር ማም እኔ ምሳ በልቼ ጠግቤያለሁ ለማለት ምን ልበል? ምሳ በልቼ ጠግቤያለሁ ነው ልል የምችለው። ክርስቶስ ነው ማለት ምናምን ብለው ትርጉም ያስፈልጉ ማለት በቃ ምሳ በላው ጠገብኩ፣ ግልጽ ነው። ክርስቶስ ምን እያለ ነው? ቅድም እንዳልነው ነቢያትን እናንሳ። ለምሳሌ ሙሴ እኔ ከአብ ወጥቼ ወደዚህ ዓለም ነው የሚለው፣ ሌላ ዓለም አለ ማለት ነው። ይሄ ዓለም አለ፣ የሰዎች የፍጥረት ዓለም።
ሌላ ዓለም አለ። ከዛ ዓለም ነው ወደዚህ ተልኬ የመጣሁት ከዛ ደግሞ ትቼ ሄዳለሁ አላለም። ሙሴ መነሻው እዚህ ዓለም ነው መጨረሻውም እዚህ ዓለም ላይ ነው ሞቷል አይደለ? ክርስቶስ ግን ወደ ላይ ተመልሷል። ሲመለስ ምሳሌያዊ መመለስ ነው ወይስ የእውነት ነው የተመለሰው? የእውነት ነው የተመለሰው አይደለ? አረገ ወደ ላይ ቀጥታ። ስለዚህ መሄዱ እውነተኛ መሄድ ነው፣ መምጣቱም እውነተኛ መምጣት ነው ማለት ነው። ስለዚህ ይሄ በጣም በጣም ክሊር ነው። ከአብ ወጥቼ ወደዚህ ዓለም እኔ መጥቻለሁ። መመለሱን ያውቃሉ። አሁን ለምሳሌ ሙስሊሞች እንደው ሌላ ተጨማሪ ነገር ቢኖረውም ግን ሊገድሉት ሲሉ ወደ ላይ ሄዷል፣ አላህ አንስቶታል፣ ወስዶታል ወደ ላይ ይላሉ። መሄዱ እውነተኛ መሄድ ነው። በመጽሐፍ ቅዱስ ካየን ደግሞ ማድረግ እውነተኛ ማድረግ ነው ያደረገው። ስለዚህ አሁን ሊሄድ ቀርብ ያለው መጀመሪያም የመጣሁት ከላይ ነው ወደ መጣሁበት እመለሳለሁ እያለ ነው። ስለዚህ ክርስቶስ ህይወቱ እዚህ ምድር ላይ ከድንግል ማርያም ሲወለድ የጀመረ ህልውና አይደለም ያለው፣ ቀድሞም የነበረ ነው። ከዛ ቀድሞ የነበረው ቅድም እንዳልነው ከድንግል ማርያም ተወለደ፣ ከዛ ደግሞ አገለገለ፣ ነፍሱን ስለ ብዙዎች ቤዛ ሰጠ፣ ብዙዎችን ሊያድን አዲስ ኪዳን አደረገ። ከዛ ይሄንን ሲጨርስ ከበረ፣ ወደ ሰማይ አረገ። ስለዚህ መጣ፣ አገለገለ፣ ተመለሰ። እንደዚህ ነው የሚሰራው እንጂ እዚሁ ጀምሮ እዚሁ ያበቃ አይደለም፣ ወይ ደግሞ እዚሁ ጀምሮ ከዛ ወደ ላይ የሄደ አይደለም። እንደ እስልምናው ወደ ላይ የሄደው ከላይ ስለመጣ ነው፣ ትክክለኛ ቦታው ስለሆነ ነው የሄደው። ስለዚህ ይሄን ነው የምለው። ሜቢ ሐሳባችንን እየጠቀለልን የቀረን ኦልሞስት 20 ደቂቃ ነው። ሐሳባችንን ለመጠቅለል ያህል ለሙስሊሞች እንዲረዱ የምንፈልገው መጀመሪያ ክርስትና ምንድን ነው የሚለው፣ ክርስቶስ ምንድን ነው ያስተማረው፣ ሐዋርያቱ ምንድን ነው ያስተማሩት፣ ደቀ መዛሙርቱ ምንድን ነው ያስተማሩት የሚለውን በደንብ ማወቅ ያስፈልጋል። ምክንያቱም ባልተረዱት ነው ሙስሊሞች እየተቃወሙ ያሉት፣ ባልገባቸው ነገር ነው። እኔ አሁን አንተ ምን እያልክ እንደሆነ ሳይገባኝ እንዴት መልስ ልሰጥ ሞክራለሁ ወይም ደግሞ እቃወማለሁ። ገብቷል? መጀመሪያ ክርስቶስ ያስተማረው ስለራሱ ክርስቶስ ምን አለ ሚሊዮን ማወቅ ይጠበቅባቸዋል። በደንብ ማጥናት ይጠበቅባቸዋል። እርሱ ያስተማራቸው ደቀ መዛሙርት ሐዋርያቱ ክርስቶስ ማን ነው ብለው ነው ያስተማሩት የሚለውን በደንብ ማየት ይጠበቅባቸዋል። ከዚያ በኋላ ነው ለመወሰን ራሱ የሚመቸው እንጂ እንዲሁ በደፈናው ከድንግል ማርያም ተወልዷል በቃ ከዚህ እንደዛ ከሆነማ ከዛ በፊት ሊኖር አይችልም ብሎ መደምደም ትክክል አይደለም። ምክንያቱም ነገሮች ከአእምሯችን በላይ ናቸው ማለት ስህተት ናቸው ማለት አይደለም። እኔ ፊዚክስ አይገባኝም ሃይ ስኩል በነበርኩ ጊዜ ስህተት ነው ማለት ግን አይደለም። እኔ ስላልገባኝ ነገሩ የተሳሳተ ነው ማለት አይደለም። ስለዚህ ሙስሊሞች በደንብ እንድትረዱ የምንፈልገው ነገር ክርስቶስ ከድንግል ማርያም መወለዱ ህይወቱን አልሰጠውም። ህይወቱን ያገኘው ከድንግል ማርያም ቢሆን ኖሮ ከቅድም ጀምሮ ያወራናቸውን ጥቅሶች ክርስቶስ የተናገረውን ከአይሁዳውያን ጋር የተፈጠሩ ክርክሮች አይሁዳውያን መልስ ያቃታቸው ሎጂኮች በሙሉ አይፈጠሩም ነበር። በመጽሐፍ ቅዱስ እኮ ስንመለከት ይሄ ነብይና አይደለም ከሚል ወይም ደግሞ ነብይነቱን መልእክቱን ካለመቀበል እንጂ እንደዚህ አይነት ጥርጣሬ ውስጥ በዚህ ልክ የተነገረለትም ነብይ የለም። በዚህ ልክም ይሄ የአምላክነትን ባህሪ የተላበሰ በሚመስል መልኩ የተገለጠ አካል የለም። ሙሴን ተመልከተው። ሙሴ ላይ አንተ ብቻ ነህ ሆይ ነብይ የሚል ጥያቄ ነው የተነሳው። ሌሎችም ላይ መልእክትን አንቀበልም፣ እኛ በፈለግንበት መንገድ እንሄዳለን ነው። ኤርሚያስን ሌሎችንም ነቢያቶች ሲገሉ የነበሩት በነሱ ጥቅምና በነሱ ኃጢአት ላይ ስለመጡባቸው ነው ይገሏቸው የፈለጉት እንጂ እንደዚህ ያለ የአምላክነት ባህሪ ተላብሰው መጥተው እና ግራ ገብቷቸው ምናምን አይደለም ሲቃወሟቸው የነበረው። ኢየሱስ ክርስቶስ ላይ እስኪ ይሄ ሁሉ ንግግር ይህን ሁሉ ያልናቸው ነገሮች አተረጓጎማላቸው አካሄዳላቸው ብለን በፈለግነው መንገድ የምንተረጉም ከሆነ ለምን እንቸገራለን? ይሄን ያክል ማለት ነው። አሁን ወደ እስልምናው ስትሄድ መሐመድ ጋር እንደ አይነት ጥያቄ የለም። ከሰማይ መጥቻለሁ አይልህም። ስለዚህ ስለማይልህ ከምድር እንደሆነ ይገባሃል። ግልጽ ነው። ከአብርሃም በፊት አብርሃም ከመወለዱ በፊት ነበርኩ አይልህም።
ወደ ነበርኩበት ስመለስ ብታዩ ሲል እዛ ነበርክ እንዴ ብለህ አትጠይቅም። የዳዊት ጌታ ነኝ ቢልህ እንዴ በዳዊት ዘመን ነበርክ እንዴ አትልም። ያነሳናቸው ነገሮች በሙሉ እውነተኛ አምላክና የዘላለም ሕይወት ነው ብለው የሆነ አካል ወይም አቡበከር ሰዲቅ መሐመድ እኮ እውነተኛ አምላክና የዘላለም ሕይወት ነው ቢል ጥያቄ ይፈጥርብሃል። ግን ማንም አላለው። ስለዚህ ነብይነቱ ላይ ትጠራጠራለህ። ሐሰተኛ ነብይ ነው እውነተኛ ነብይ ነው ብለህ ነው የምትጠራጠረው እንጂ አምላክ ነው ሰው ነው ብለህ ይህን ያክል ዲቴይል እስከምታወራ ድረስ የሚያደርግ ነገር የለውም። ኢየሱስ ክርስቶስ እሺ አንዱ በቃላት ስህተት ይሁን እንደው ምናልባት ቃሉን በትክክል ሳንተረጉሞ ይሁን ይሄ ሁሉ ያወራነው ነገር ከዚህ በላይ የምናወራቸው ነገሮች አሉ። በርካታ ይሄ ሁሉ ነገር እንዴት ሊሆን ይችላል? ለምሳሌ በመጨረሻው ቀን አስነሳለሁ ይላል። የመጨረሻው ቀን የትንሣኤ ቀን ከሙታን አስነሳለሁ ሲል ማን ነው ነብይ ደፍሮ ይሄን ማለት የሚችል? ማንም። በትንሣኤ ቀን ሰዎችን ከሙታን ማስነሳው እኔ ነኝ ማን ደፍሮ ሊል ይችላል? ይሄን ንግግር እየተናገረ አይ ስልጣን ተሰጥቶት ነው። አፍተሮል አምላክ የአምላክነትን ባህሪ ለሰው ልጅ ከሰጠ አፍተሮል ታዲያ አምላክ አደረገው ማለት እኮ ነው። በአምላክና በሰው መካከል ያለው ልዩነት ምንድን ነው? እንዴትስ ደግሞ ከሌሎች ነቢያቶች ለይቶ ኢየሱስ የሚባል ነብይ በትንሣኤ ቀን ሰዎችን ከሙታን ታስነሳለህ ብሎ ስልጣን ይሰጣል። ከዛ ደግሞ ኃጢአት ለሰሩቱ ገሃነም መክተትና ጥሩ ለሰሩቱ ደግሞ ወደ ገነት ማስገባትን እንዴት ይሰጣል? እንዴ መፍረድን ማለት ነው። በሕያዋንና በሙታን ላይ መፍረድን እንዴት ይሰጠዋል? ዝም ብሎ እንደው አንስተን ለምሳሌ ቅድም ያነሳው አለ ከዘላለም እስከ ዘላለም ድረስ ክብርና ስልጣን ክብርና ኃይል ለሱ ይሁን አሚን አለ። ኦኬ ከዘላለም እስከ ዘላለም ክብር ይሁን ተብሎ የተባለው ስልጣን ስለተሰጠው ነው። አምላክ አምልኮን ለሰው ልጆች ይሰጣሉ። እኔ እግዚአብሔርንም በማመልክበት መንገድ አንድን ነብይ እንዲያመልክ ካደረገ እንዴት አምላክ ሊሆን ይችላል? ኤግዛክትሊ መመለክ ዘላለማዊ ባህሪ ከሆነ ለአንድ ግለሰብ አምልኮ እንዴት ሊሰጥ ይችላል? ለአንድ ሰው እንዴት ሊሰጥ እንኳን ለይቅርና ለመላእክት ራሱ አምልኮ ይሰጣል ወይ? በስልጣን የሚገኝ አምልኮ አለ ወይ? በስልጣን የሚሰጥ አምልኮ ካለ አፍተሮል አምላክነቱ ዋጋ የለውም ማለት ነው። ምንም ዋጋ የለውም ማለት ነው። ነገር ግን መጽሐፍ ቅዱስ ላይ የምናየው እንደዛ ሆኖ አይደለም። አሁን ሙስሊሞች የገጠማቸውን ቻሌንጅ ለመፍታት የሄዱበት ርቀት እንጂ መጽሐፍ ቅዱስ እግዚአብሔር አምላክነቱን የአምላክነት ባህሪውን ስልጣኑን ተግባሩን ሰው ለሆነ አካል አሳልፎ ሰጥቶ አይደለም። ምክንያቱም ክርስቶስ ራሱ ከዘላለም የነበረ ስለሆነ ነገር ግን እኛን ለማዳን ሲል በስጋ ስለመጣ ይሄንን ለነሱ የከበዳቸውን እውነት ለመፍታት ሲሉ አይ ይሄንን የአምላክነት ባህሪ ተሰጥቶት ነው ይላሉ። ባህሪ የሚሰጥ አይደለም ወይ ይኖርሃል። አሁን ዝም ብሎ ከመሃል አንተ የመላእክነት ባህሪ አይሰጥህም። አንተ በፍጥረትህ ሰው ነህ። የሰውነት ኔቸር ነው ለዘላለም ይኖር። ገብቷል? ገብርኤል የሰውነት ባህሪ አይሰጠው። ባህሪ የሚሰጥና የሚነሳ ነገር አይደለም። ክርስቶስ ግን ነሳ። አሁን የክርስቶስ ኢንካርኔሽን ነው እንግዲህ በእንግሊዝኛ በአማርኛ ነሳ ነው የምንለው ወይም ደግሞ ተዋህደ ነው የምንለው። ስለዚህ የሰውነትን ባህሪ መዋሃዱ ከዘላለም የነበረውን ማንነት ሳይፍቅ ከዘላለም የነበረውን ማንነት ሳይሽር አንደኛው ሳይወጥ በተዋህዶ ስለሆነ ኢንካርኔሽን ስለሆነ ማለት ነው። ከሌላው የሚለየው እሱ ነው። የክርስቶስን ኢንካርኔሽን ስለሆነ በኢንካርኔሽን አብሮ ይኖራል። ስለዚህ እንደ አይሁዳውያን ሙስሊሞች ተሸውደዋል። አይሁዳውያን ሲያዩት በመካከላቸው ቆመዋል፣ ያስተምራል። ስለዚህ የሚናገረው ነገር ከበዳቸው። አንተ አምላክ ነኝ ትላለህ ብለው ስለ ክርስቶስ አምላክነት እንደው ዛሬ ርዕሳችን ከመወለዱ በፊት መኖሩን ማሳየት ስለሆነ እንጂ አምላክነቱን የሚያሳዩ ጥቅሶችን ስናነሳ በደንብ እናያለን። ማን ነኝ ነው የምትለው አንተ? ቆይ ጭራሽ እያሉ አይሁዳውያን ድንጋይ ሲያነሱ እንመለከታለንና ያ ፖይንት ምንድነው? ሲያዩት ሰው ነው። አልተረዱትም እሱ ቀድሞ የነበረ በስጋ የመጣ መሆኑን። ስለዚህ አልተቀበሉትም።
ሙስሊሞችም ሲያነቡ የሰውን ተግባር ያደርጋል። ስለዚህ ልክ እንደ አይሁዳውያን ተሸወዱ። ክርስቶስን የእውነት እንወደዋለን፣ የምንወደው አገልጋይ ነው፣ መልእክቱን እናከብራለን ምትሉ ከሆነ ሙስሊሞች እኛ ኢየሱስን እኮ እንደ አይሁዳውያን አንጠላውም፣ እኛ እንቀበለዋለን ኢየሱስን እውነተኛ ነው፣ በንግግሩ እውነተኛ ነው ምትሉ ከሆነ ሙስሊሞች ስለ ራሱ የተናገራቸውን ነገሮች ተቀበሉ። ስለ ራሱ የተናገራቸውን እውነታዎች እመኑት። አሁን እኔ ማሚ አንተን በጣም ነው መወድህ ምናምን እያልኩ ግን የምትነግረኝን ነገር ካላከበርኩ አንተን ካላከበርኩ ምን ያደርጋል? ስለዚህ ሙስሊሞች እንደዛ አትሆኑ ለማለት ነው። በጣም አንድ ያላነሳኋት ሀሳብ አለች። እሺ አይ ቲንክ ሰዓት ካለን እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከል ሊለቀው እንደሚገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞት ያውም እስከ መስቀል ላይ እስከ መሞት ድረስ የታዘዘ ሆነ ይላል። እዚህ ጋር ሰው ሆኖ ተገልጦ የሚል ቃል አለ። ራሱን ዝቅ አድርጎ ይላል። በባህሪው አምላክ ሆኖ ሳለ ወይም በእግዚአብሔር መልክ ሲኖር ሳለ፣ በዛኛው ትርጉም በእግዚአብሔር መልክ ሲኖር ሳለ የሚለው ቃል መኖር የሚለውን ቃል ነበረ። ከዛስ ራሱን ባዶ አደረገ። በምን? በሰውነት ተገለጠ ይላል። ስለዚህ በሰውነት ሲገለጥ በእግዚአብሔር መልክ ነው ይኖር የነበረው። በባህሪው መልክ የሚባለው በባህሪ ስለሆነ፣ ስለዚህ በባህሪው ምን ነበረ? አምላክ ነበር። ከዛ ራሱን ዝቅ አድርጎ ሰው አደረገ። ብዙ ጊዜ ምን ይላሉ? ሰውነቱን ማን የፈጠረው የሚል ጥያቄ ያነሳሉ። ክፍሉ ራሱን ሰው አደረገ። ስለዚህ እርሱ የአብ መለኮት የወልድም የመንፈስ ቅዱስም ስለሆነ ሌላ ጊዜ ስለ ሥላሴ እናወራለን። ያ መለኮት የአብም የወልድም የመንፈስ ቅዱስም መለኮት ስለሆነ አንዱ መለኮት አንዱ ፈጣሪ ሰውነት ራሱን ሰው አደረገ። ስለዚህ አብም ስጋን አዘጋጅልኝ እንደሚል ስጋን እንዳዘጋጀ ይናገራል። ስለዚህ ባጭሩ ምን ማለት ነው? ኢየሱስ ክርስቶስ አምላክ የነበረ በአምላክነት ሲኖር የነበረ በሰውነት የተገለጠ አምላክነቱን ሳይተው ሳይለውጥ በሰውነት የተመላለሰ ፍጹም ሰው ፍጹም አምላክ እንጂ ከድንግል ማርያም በመወለድ ህልወቱ የጀመረ በመወለድ ተፈጠረ ተብሎ የሚነገርለት ሳይሆን ከዘላለም የነበረ በመወለድ ሰውነትን ገንዘቡ ያደረገ ከሰማይ የወረደ ከድንግል ማርያም የተወለደ ፍጹም አምላክ ፍጹም ሰው የሆነ እንጂ እነሱ እንዳሉት ጅማሬው እዛ ላይ አይደለም ማለት ነው። እዚህ ላይ አንድ ነገር መናገር እፈልጋለሁ። እርሱ በባህሪው አምላክ ነው፣ በእግዚአብሔር መልክ ነው የሚኖረው። ከዛ መተካከልን እንደ መቀማት አድርጎ አልቆጠረውም ይላል። ስለዚህ እዚህ ጋር መተካከል የሚለው እኩል ማለት ነው። ከማን ጋር? ከአብ ጋር እኩል የሆነ ይላል። እንግዲህ በግልጽ ቋንቋ እኩል የሆነውን የሚለውን ቃል ሐዋርያው ጳውሎስ እንግዲህ እዚህ ላይ ያነሳል። ሐዋርያው ጳውሎስ ስለሆነ ይህን መልእክት የጻፈው ሐዋርያው ጳውሎስ እኩል ነበር ከአብ ጋር ይላል። ስለዚህ ሐዋርያው ጳውሎስ እኩል ነው ሲል ከራሱ ነው ወይ ያመጣው? ወይ በግል ለግል የተገለጠልኝ እናንተ አልሰማችሁትም እኔ ብቻ ነኝ የሰማሁት ከአብ ጋር እኩል ነበር ነው ወይ ያለው? አይደለም። ኢየሱስ ክርስቶስ ራሱ ሲናገር ራሱን ከአብ ጋር አስተካክሎ ይናገር እንደነበረ ሐዋርያ ዮሐንስ ይነግረናል። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እና 18 እንደዚህ ይላል። ቁጥር 17 ላይ እንደዚህ ይላል፣ አባቴ ይሰራል እኔም ደግሞ እሰራለሁ። ስለዚህ ሐዋርያ ዮሐንስ ምን ይላል? ሰንበትን ስለሻረ ብቻ ሳይሆን ራሱን ከእግዚአብሔር ጋር አስተካክሎ ወይም እኩል አድርጎ እግዚአብሔር አባቴ ነው ስላለ ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔር አባቴ ነው ሲል ከአብ ጋር የተስተካከለ ነው ማለት ነው። ስለዚህ ሐዋርያ ዮሐንስ ምስክር ነው። ካደበቱ የሰማውን ቃል ነው የተናገረው አይሁዳውያን ባሉበት። ስለዚህ ሐዋርያ ዮሐንስ ምን አለ? ራሱን ከአብ ጋር አስተካክሎ ሲናገራቸው ነው ሊገሉት የፈለጉት። እንዴት አድርጎ አስተካከለ? ምን አላቸው? እኩል ነው ያላቸው? አዎ እግዚአብሔር አባቴ ነው ሲላቸው እኩል መሆኑን እየተናገረ ነው። ስለዚህ አባቴ ነው የሚለው ቃል ቅድም ቁርአን ላይ አንስተን ነበረ። አላህ ልጅ ቢኖረው ኖሮ
ይመለክ ነበር ነው ልጁ። ስለዚህ ኢየሱስ ክርስቶስ አባት አለኝ ሲል ልጅ ነኝ ሲል ከአብ ጋር እኩል ምንላለሁ እያለ ነው። እመለካለሁ እያለ ነው። ያ ይመለክ የነበረ እየተመለከ የነበረ ከዘላለም የነበረ ነው። ራሱን ሰው አድርጎ በሰውነት ተገልጦ በባሪያ መልክ ይዞ ራሱን ባዶ አድርጎ በሰው መካከል የተመላለሰው ማለት ነው። ስለዚህ በግልጽ ቋንቋ የሚነግረን ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት የነበረ አምላክ እንደሆነ ነው። ኤግዛክትሊ። ሌላ ጊዜ እንግዲህ በሚቀጥለው ጊዜ አሁን ክርስቶስ ከመወለዱ በፊት እንደነበረ የሚያሳዩ በጣም በርካታ ክፍሎችን አይተናል። የክርስቶስን አምላክነት ደግሞ ክርስቶስ ፈጣሪ ነው ወይ? ክርስቶስ የሁሉ ነገር አስገኝ ነው ወይ? እሱ ራሱ ጅማሬ አለው ወይ? ወይስ ደግሞ ዘላለማዊ ነው? ከሞላ ጎደል አሁን ዛሬ ራሱ ያወራነው ነገር ክርስቶስ ዘላለማዊ መሆኑን ጅማሬ የሌለው መሆኑን ከፍጥረት በፊት ዓለም ሳይፈጠር በፊት የነበረ ከተባለ አምላክነት ነው። ሆኖም ግን ተያያዥ በጣም ማብራሪያዎችን ይዘን እንመጣለን። ቴንኪዩ ማሜ። እንግዲህ በዓለም ዙሪያ ሆናችሁ ስለ እውነት የተሰኘ ፕሮግራማችንን በዚህ በተስፋ ብሮድካስቲንግ ኔትወርክ እየተከታተላችሁ ያላችሁ ወንድሞችና እህቶች እንግዲህ እስካሁን ስንነጋገር የነበሩትን በሙሉ ሰምታችኋል። በደንብ መጽሐፍ ቅዱስን እያነበባችሁ አናላይዝ አድርጉ። እንግዲህ ይሄ ዘላለማዊ ነው ከመወለዱ በፊት ነበረ የሚለውን ብቻ ነው ያሳየ። እንግዲህ በደንብ ደግሞ ዲቴል አምላክ መሆኑን ፈጣሪ መሆኑን ሁሉ በሱ እንደተፈጠሩ ከተፈጠረው አንዳችም ያለሱ እንዳልተፈጠረ ኢየሱስ ክርስቶስ የተናገረውን ሐዋርያት የተናገሩትን በብሉይ ኪዳን የተነገሩትን ትንቢቶች ይዘን እንመጣለን። እንግዲህ ክርስቲያኖችንም በዚህ መናገር የምፈልገው እነዚህን ነገር እያጠናችሁ ሙስሊሞችን እንድታስረዷቸው ወደ ክርስቶስ እንዲመጡ እንድታግዟቸው ወንጌልን በመስራት አብራቸው እንዲተባበሩ በጌታ ፍቅር እንለምናችኋለን። እንዲሁም ሙስሊም ወንድሞችና እህቶቼ ደግሞ አንድ ነብይ በዚህ ልክ ሊባልለት ይችላል ወይ? እንደው ቀጥታ እኔ አምላክ ነኝ አምልኩኝ አላለም ብላችሁ ይሄ ሁሉ የአምላክነት ባህሪ ይሄ ሁሉ የዘላለማዊነት ባህሪ ከድንግል ማርያም ከመወለዱ በፊት ለዘላለም መኖሩን ይሄ ሁሉ ጥቅስ እያለ እንዴት አንድ ያውም ደግሞ ቃል በቃል ይሄ ወርድ ባይ ወርድ ፋላሲ ተጠቅማችሁ ይህንን ሁሉ የክርስቶስ ኢየሱስን ባህሪ እንደ ከንቱ ትታችሁ ኢየሱስ አምላክ አይደለም ለማለት ለምን ትቸገራላችሁ? ይልቁንስ መጽሐፍ ቅዱስን በሚገባው መልኩ እንድታነቡት የምትፈልጓቸውን የመጽሐፍ ቅዱስ ጥቅሶች ሳይሆን እነዚህን ሁሉ እንድታነቧቸው። የኢየሱስ ክርስቶስን ሰውነት የካደ አንድም ክርስቲያን የለም። እስካሁን ስናነሳ ነበር ሁለቱንም ባህሪያት በአንድ ላይ ነው ነቢያትም ሐዋርያትም ሲጠቅሱ የነበረው። ከዘላለም ነበረ፣ ግን ከይሁዳ ቤተልሔም ተወልዷል። ከመጥምቁ ዮሐንስ በፊት ነበረ፣ ግን ከመጥምቁ ዮሐንስ በኋላ ተወልዷል። ከአብርሃም በፊት ነበረ፣ ግን ከአብርሃም በኋላ 50 ዓመት ያልሞላው ነበረ አብርሃም ጋር ሊደርስ ይቅርና። እንዲሁም ደግሞ የዳዊት ልጅ ነበረ፣ ግን የዳዊት ጌታ ነበር እያለ እነዚህን ነገሮች በሙሉ ሁለቱንም ባህሪያቶች አንድ ላይ የሚናገር ነው መጽሐፍ ቅዱስ። የኢየሱስ ክርስቶስን ሰውነት ከተናገረ አምላካዊ ባህሪ ይናገራል። አምላካዊ ባህሪ ከተናገረ ሰውነቱን ይናገራል። እነዚህን አጣብሮ የሚናገር መጽሐፍ ነው። ከዛ መጽሐፍ አንዱን ብቻ መውሰድ ተገቢ አይደለምና በደንብ አስተውላችሁ መጽሐፍ ቅዱስን እንዲታነቡ ዘላለማዊ የሆነውን የእግዚአብሔርን ሐሳብ እንድትቀላቀሉ። ያንድን የግለሰብ ተገለጠልኝ ሪዝን የለውም፣ ምስክር የለውም፣ ምንም የሌለውም ያንድን ግለሰብ መገለጥ ተገለጠልኝ የሚል ሐሳብ ተከትላችሁ ራሳችሁን ለገሃነመ እሳት አታዘጋጁ። በክርስቶስ ኢየሱስ እመኑና የዘላለም ሕይወት አገኙ። ምናልባት ይህን ሰብታችሁ ልባችሁ የተነካ ካለ የንስሐ ጸሎት ወደ ክርስቶስ ኢየሱስ እንድትመጡ የንስሐ ጸሎት እየመራናችሁን እንጸልያለን። ከዛ ደግሞ ሌላ ሳምንት ደግሞ በሌላ ፕሮግራም እንገናኛለን። ጸሎቱን አንድ ላይ እንጸልያለን። የወሰናችሁ ክርስቶስን እከተላለሁ የዘላለም ሕይወት ማግኘት እፈልጋለሁ የምትሉ በፈቃደኝነት ባላችሁበት ቦታ እኔ የምለውን እያላችሁ ንስሐ ትገባላችሁ። ከዛ ንስሐ ከገባችሁ በኋላ የእግዚአብሔር ልጆች ናችሁ። ከገሃነመ እሳት አምልጣችሁ የዘላለም ሕይወት አግኝታችኋል ማለት ነው። እንጸልያለን አንድ ላይ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ዓለምን፣ ኃጢአትን፣ የሥጋ ሥራን እክዳለሁ። ኢየሱስ ክርስቶስ
ጌታ እንደሆነ ስለ እኔ ኃጢአት ሰው ሆኖ እንደመጣ በመስቀል ላይ እንደሞተ ሞትን ድል አድርጎ ከሙታን እንደተነሳ ወደ ሰማይ እንዳረገ ተመልሶ እንደሚመጣ አምናለሁ። እግዚአብሔር ሆይ ስሜን በሕይወት መዝገብ ላይ ጻፍልኝ። ስለ ወደድከኝ አመሰግንሃለሁ። አንተ አባቴ ነህ፣ እኔም ልጅህ ነኝ። ኃጢአቴን ይቅር ስላልከኝ አመሰግንሃለሁ። በጌታ በኢየሱስ ስም አሜን። ጌታ ይባረክ። ይህንን በእውነተኛ ልባችሁ ካምናችሁ በልባችሁ ከመሰከራችሁ የእግዚአብሔር ልጆች ናችሁ። ከገሃነመ እሳት አምልጣችኋል። በውስጥ ስልካችንን እናስቀምጣለን። በዛ ትነግሩናላችሁ፣ እናስተምራችኋለን። ከሚያስተምር ሰው ባላችሁበት ቦታ እናገናኛችኋለን። አንድ የመጨረሻ ጸሎት እንጸልይና እንጨርሳለን። እግዚአብሔር አምላካችን ሆይ በክርስቶስ ኢየሱስ ስም ይህን ዕድል ስለሰጠህን እግዚአብሔር ሆይ የእኛ ተናጋሪዎችን የምንናገርበትን አቅም የሚሰሙትንም ደግሞ የሚሰሙበት ጆሮ ስለሰጠህ እናመሰግንሃለን። ጌታ ሆይ ደግሞ ይህንን አምነው የተቀበሉትን በቤት እንድታጸናቸው ለዘላለም ካንተ ጋር እንዲኖሩ እንድታግዛቸው እግዚአብሔር ሆይ የሚያስተምራቸውን የሚያቀናቸውን አስተማሪ እንድታዘጋጅላቸው በሁሉ ነገር ከነሱ ጋር እንድትሆን በክርስቶስ ኢየሱስም በፊት ጸለይን። ስለ ሁሉ እናመሰግንሃለን። በጌታ በኢየሱስ ክርስቶስም ብለን ጸለይን። ጌታ ኢየሱስ ይባርካችሁ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዛው ጌታ ሰላም ከእናንተ ጋር ይሁን።